እንደሚሉት እንደሚያደነቁሩ እነዚህ ቲክቶክ ላይ ያሉ ውርውር የሚሉ እውቀት አልባዎች እንደዛ ቢሆን ኖሮ ተውራትን አንጡ ቅድም ባሳየዎች ምን ይላል? በሱ ተመሩበት እመኑበትም ስለሚል ምን አለ ሙሐመድ? አምጡ ተውራትን አለ። ከዛስ ኢት ወዝ ዜን ብሮት ከዛም መጣለት he then withdrew the question from behind him and placed the Torah on it ከዛ በኋላ ሙሐመድ ከተውራት አይምን ከወንበሩ ብድግ አለ ተተቀመጠበት ትራስ ላይ ከዛም በኋላ እሱ ላይ ያስቀመጠው አለ ምኑን ተውራቱን ተቀበለና እኔማ አንቺ በጣም ለምታከብሪው ሰው ነው የምትነሺው አልከው ወንበርሽ መዲና ነው ወይንስ ለምንቂው ሰው ነው የምትነሺው እንዴ ለማንም ሰው አከብረዋል ለማንኛውም ሰው ለምታከብሪው ነገር ነው የምትነሺው ወንበርሽን ተነስተሽ ተቀመጥ እዚህ ላይ ምትዩ ልታከብሪው ስጪ ነው አይደለ አዎ እንግዲህ ነብይሽ ደግሞ ሙሐመድ በጣም ከሁሉም በላይ የሚከበር ነው ብለሽ ምታምኙ ከሱ በላይ ክብር የሚገባው ስላለ ምን አደረገ ተወንበሩ ተነሳ ከዛስ ተውራትን ወንበር እንትኑ ላይ ያስቀመጠ ወንበሩ ላይ ያስቀመጠ ቃል ወዴት ሄደ ወዴት ተሰወረ ነቅለውት ነው ጓ መክፈት ትችላለህ ኦኬ ጎበስ 44 44 ኦኬ ልታነበው ትችላለህ ለእኔ ሩቅ ነው በጣም አይታየኝም ኦኬ ወይምሽ እንደዛ አስጠጋልኝ ወይንም አንብበው he said bring me the Torah ከሚለው ጀምረ ነው ይሄ ነው ያ ተውራቱን አንጡልኝ አለ ተውራቱን ተዛ ወንበሩ ላስቀመጠው እዛ ጋር ነኝ የቆምኩት እሺ በዛ ተውራት ፈረደ ነው የሚለው አይ ቲንክ ሸርህም ስላለ ሸርኋንም ላሳይ በዛው ኦኬ ይቻላል ቆይ አንዴ እንትኑን ልጨርሰውና ንባቡን ሸሩን ተከታተላል ኦኬ ምንድነው እሱ ኔትወርክ ነው አስወርደው ነው ሸሩን አዘጋጀው ሰዛሽ ቀጥል አንዴ ፈተው እኔ እንጃ ሶስት ነው ሁለት ነው እንትኑ ሪፖርት ሊሆን ይችላል ኮፒ ሊንክ አድርጉት ኦኬ ከዛ ተወንበሩ ተነሳ ሙሐመድ ከወንበሩ ከተነሳ በኋላ ምንድን ነው ያደረገው መጽሐፉን ወንበሩ ላይ አስቀመጠው ማለት ነው ወንበሩ ላይ አስቀመጠው ከዛ ወንበሩ ላይ ካስቀመጠ በኋላ ኦኬ ቀጥላው ጠፍቷል ዲጋ ወንበሩ ላይ አስቀመጠው አምጡልኝ አለ ለኔ አይታየኝም ብዙ ጨለማ ነው ይታያችኋል እናንተ ኦኬ አሁን ቀጥል ዝቅ አድርገው እስኪ ይሰማል ለኔ ግን ደግሞ ጠፍቷል አሁን እኔ ጋር በቃ ጓ ቀጥል በቃ ሪፖርቱ ምን ይሆን አላውቅም ችግር የለም ሀሳቡን ኢንቴንሽኑን አጠራርገን እንሂድበትና ከዛ እንትን ዝቅ አድርግልኝና ትንሽ የቱ ጋር ነበር ያልከው ቆይ አንዴ አዲሱን ልጨርሰው አንዴ ልጨርሰውና አዲሱን ኦኬ ያለው ቤንድ ፕሌስ ቶራ እንደ ሴይንግ ኦኬ ምን አለ ከዛ በኋላ እንደዚህ አለ ትንሽ ወደ ዳር አድርግልኝ አይ ብሊቭ ኢንዲ በዚህ አምናለው ቅድም ባሳየውሽ ላይ ሱራ 136 ላይ ምን ይላል በመጽሐፉ እመኑ ይላል አይደለ ሙሐመድም ምን አለ በዚህ አምናለው በደንብ አስተውይ ብድግ አለ ከወንበሩ ተነሳ ጠረጴዛው ላይ ያስቀመጠ በዚህ አምናለው በመጽሐፉ and in him who revealed thee ባወረደውም አምናለው ቅድም ባሳየውሽ ሱራ 136 ላይ በሙሐመድ በነቢያቱም እመኑ በመጽሐፍቱም እመኑ ይላል ሙሐመድ ተውራትን ተቀብሎ ወንበሩን ተነስቶ ከወንበሩ ላይ ብድግ ብሎ ምን ያህል እንዳከበረው በመጽሐፉ በዛ አምናለው ባወረደው አምናለው ማለት የተበረዘ ወይንም ደግሞ የተሳሳተ መጽሐፍ ቢሆን አምንበታለሁ ይላል መዲና እየሰማሁ ነው በተሳሳተ መጽሐፍ ቢሆን አምናለው በዚህ መጽሐፍ ይላል በተሳሳተ ከሆነማ አይልም ቴንክ ዩ ስለዚህ በሙሐመድ ጊዜ በ7ኛው ሴንቸሪ መጽሐፉ እንዳልተበረዘ ከተማመንን ቁርአን የመጣው ስለተበረዘ ነው ስለተሳሳተ ነው የሚለው ተረት ትናንትና የመጡ
እስልምና ለመጠገን የሞከሩ ናቸው። አይ ቲንክ እንትኑን ሸርሁን ይመስለኛል። ጓ ቀጥል። አጠር ያለች ሀሳብ ብዙ ጊዜ እንደዚህ ያለ ሙግቶች ይነሳሉ እና የኢብኑል ቀይም መጽሐፍ ነው ይሄ። ሰማል ግን ኢማሙ አራዚን አንዴ ትንሽ ሰከንድ ብቻ ኢማሙ አራዚን ኢንተርፕሬቴሽን ያመጣና እንዲህ ይላል ኢብኑል ቀይም የኦሪት ቃላት ቢቀየሩ ኑሮ ይህ ከሚቀየሩት በጣም አስፈላጊ ነገሮች አንዱ ይሆን ነበር ይላል። አልተቀየረም እንጂ ቢቀየሩ ኑሮ ይህ ነበር የሚቀየረው የሚበረዘው ብሎ ይናገራል ማለት ነው። ብዙ ጊዜ በእነሱ በኩል የሚነሳ ሙግት ስለሆነ ነው። ቀጥል። ያ ቴንክ ዩ ኢማም አራዚ ደጋግሞ የሚያነሳቸው ከመጽሐፍ ቅዱስ አለመበረዝ ጋር ራሱ መልሶ አርጊው ከሚያደርግበት አንዱ ምን ያህል ኮፒ እንዳለ እንኳን አስቀድሞ አናውቅም። በዓለም ላይ የተበተነ መጽሐፍ ተበርዞ ጠፍቷል ማለት አላህን አቅመ ደካማ ማድረግና ምንም እንትን እንዳላለ የሚያደርግ ነው። ይሄ ስድብ ነው ይላል። ኢማም አራዚ መጽሐፍ ተበርዟል ብሎ አያምንም። ኢማም አራዚ ብቻ ሳይሆን እነ ኢብኑ ተይሚያም አያምኑ። እነ አሳዲ ተፍሲር አሳዲም ይህንን እንዲቴል ያብራራዋል። መጽሐፍ ተበረዘ ከተባለ ቁርአን ከቀደሙት መጽሐፍት ጋር ኮንፊርም ሊያደርግ መጣ የሚለው ውድቅ ይሆናል። ስለዚህ መጽሐፉ ተበረዘ ማለት አይቻልም ይላል። ኤኒዌይስ ሜይ ቢ መዲና ተጨማሪ መረጃ ትፈልጊያለሽ ወይንስ ግልጽ ነው? መረጃ ካለ አሳየን። እዚህ ጋር ገብቶሻል በደምብ? መረጃ መሆን አይችልም እኮ ከበጀመው። ኦኬ መረጃ አይሆንም። ማይሆንበትን እስቲ ፕሩቭ አድርግልን። መጽሐፍ ቅዱስ ተበረዘ የሚባለው አሁን እናንተ ጋር እናንተ ያዛችሁት እንጂ ተውራትና ኢንጂል የሚባለው አይደለም። ከፍ በልና አሁን እስቲ ተውራትና ኢንጂል የሚባለው አይደለም። እሱ አላህ ዘንድ የወረደው ሳይሆን ተበረዘ የተባለው አሁን እናንተ ጋር ያለው ነው። እሱ ደግሞ ማስረጃው የምኑ እንደተከፈተ ሞንታርቦ አታውራ። የግዴታ የፋጢማን የስንት ሺህ ቁርአኑን እናምጣለን እንዴ? የፋጢማ ቁርአን እኮ የለህም። ተረጋጋ። አሁን በደንብ አዳምጠኝ። የአይሁዶችና የኛ አይደለም አይደለ ተበረዘ የተባለው እንዳንተ አባባል የአይሁዶችና የክርስቲያን ፋይን ተስማምቻለሁ። መዲናም ሰምተሽዋል። ተበረዘ የተባለው ይሄ እናንተ አይሁዶች ጋርና ክርስቲያኖች ጋር ለመጻፍ አይደለም፣ አላህ ያወረደው ነው ብሏል። መዲና ማይክሽን አንሹ። መዲና አቤት። ቀደም ሐዲሱን ሳነብልሽ ሙሐመድን አይሁዶች ፍረድልን ብለውት ነው አይደለ? አዎ አይሁዶችን አንብቤልሻለሁ፣ አይተሽዋል። ከዛ ሙሐመድ ደግሞ ምን አንጡ ነው ያላቸው? አሁን እናንተ እሱ ስለምንድን ነው እያለህ ያለው? ታዲያ አይሁዶች ጋርና እናንተ ጋር ያለው መጽሐፍ አይደለም ያለ። ሙሐመድ ደግሞ አልተበረዘም ያለው አይሁዶቹ ጋር ያለው መጽሐፍ ነው አይደለም? አንቺ መልሽልኝ፣ ከዛ እሱ ጋር እመጣለሁ። የቤት ስራ ልስጠው ብዬ ነው። አይሁዶቹ ጋር ያለው ነው አይደለ? አንተን በማስረጃ እያወራሁ እስከሆነ ድረስ እሱን ማስረጃ አምጣ። አሁን ማይክን አንሳው። ሽኩር አንተ አይሁዶችና ክርስቲያኖች ጋር ያለው መጽሐፍን አይመለከትም ብለህናል። ሙሐመድ ደግሞ አልተበረዘም ያለው አይሁዶች የሰጡትን መጽሐፍ ነው አይደለም? አይሁዶች ጋር ያለውን መጽሐፍ ነው አይደለም? አልተበረዘም የሚለው ሳይሆን ጥያቄ መሆን ያለበት የጠየቅኩህን መልስ። ተውራት አውሪኛ አድማጭ ብቻ አይደለንም እኮ የአንተን ተረት ተረት ማንም አይሰማም። ምን ያ መረጃ ከፍተን አሳየን አይደል? መረጃ ማለት ቆይ ተረጋጋ። አንተ ፓኒክ ለሁለት አትጩሁ። እኔ አንድ ሰው ነኝ፣ ሁለት ሰው በአንዴ መስማት ስለማልችል። ሙሐመድ ተውራትን የተቀበለው ከአይሁዶች ነው፣ የአይሁዶችን መጽሐፍም ነው። አምንበታለው ብሎ ያለው የራሱ የተለየ ይሄ ካላህ የወረደ ብሎ ስፔሻል የያዘው ሳይሆን ከአይሁዶች ነው። አንተ ደግሞ ምን ትላለህ? አይሁዶችና ክርስቲያኖች ያላቸው ወይንም የያዙት እሱን አይደለም ትላለህ። ታንተ ከነብይ ትሻላለህ ማለት ነው። ጓይድ
መረጃ ትከፍታለህ። ኔክስት መዲናም ስላለች ቀጥል። ማይክን አንሳና መረጃ ክፈትና ለመዲና ስትል መረጃውን እያሳየ አውራ። ክፈት አሁን መረጃ። እሱን አይመለከትም፣ አይሁድና ክርስቲያኖችን አይመለከትም ላልክበት መረጃውን ኦፕን አድርግና ክርስቲያን እዚህ የገባኸው ክርስቲያኖች ቤት ነው። ስፔሻሊ ደግሞ የፎይ ቤት ነው። ተጨምቆ ታጥቦ ታሽቶ የሚወጣ ረን አዘርወይ ረን አዘርወይ ኤኒዌይስ የሚያዋጣው እሱ ነው። የሚያዋጣው እሱ አንተ ማለት ነው። ምንም አሳምነው አይደለም ይሄን ልጅ የወጣው ምንም ማስረጃ መረጃ ሳይኖረው በተረፈ ነብዩን ሐሰተኛ ከማደርግ ብሎ ወጣ። አንተ የለህ እኔ ኮስማማ የለህ ሆኖ ነው የወጣው እሱ ልጅ የለህ። አዎ ማስረጃ የለህ ሆኖ ነው። አላየህም እንደ የዛን ሰዓት እሱ ሲያሯሩጥ እሱ ሲያሯሩጥ አላለም። ይሄ ደግሞ የባሰበት መጣ። ሰው ምን ጥራ ቢሉት ጣፊያ ነው የሚባለው። 3 ወር ሙሉ እኮ አለቀሳችሁ እኮ በአንድ ዲቤት። ፕሊስ በቃ ፕሊስ። ሰው ብሎ እሱን ይጠራል እንዴ? እሱ ራሱ ከእስር ቢያይ ሽምቅቅ ይላል። ሽንቱን ላው ሊሸና ይችላል። እኔ ቤት ስሙ በመጠራቱ 3 ወር ሙሉ እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ ላይ አለቀሳችሁ እኮ። አሰደብብን። ፕሊስ ጥራው ጆሮን ጠምዛለ ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣታለህ። እና ፖለቲካ የሚሰራበት ቤት አይደለም። እንዲህ እንደ በቀላሉ አጤር ራዘ የሆነ ፒዲኤፍ ዘህ የምትጎተረፍበት ቤት አይደለም። እዚህ ጥርሴን የነቀልኩበት ነው የእናንተን ፖለቲካ። ማርክ ማይወርድ ትገባላችሁ፣ እንደ ጌሾ ተወቅጣችሁ ትወጣላችሁ። ምክንያቱም እኛ እውነት አለን፣ መረጃ አለን እና የራሳችሁን አርጉመንት ተቀብለን እንለጥፋችኋለን። ትልቁ ኳሊቲያችን እኛ ቤት ትልቁ ኳሊቲያችን የራሳችን አርጉመንት አለን፣ የራሳችንን መንገድ እንሄዳለን። እምቢ ብሎ የሚጠም ካለ የራሱን አርጉመንት ተቀብለ ነው እናፈርስበታለን። ማንም ቤት ማታገኙት አርጉመንት፣ ማንም ቤት ማትሰሩት የራሳችሁን አርጉመንት ተቀብለን እናንተ ባላችሁ ተስማምተን እንለጥፋችኋለን። ካዱ፣ ዋሹ፣ የዋሻችሁትን እንቀበልና እሺ ቴንኪው ብለን እንለጥፋችኋለን። ምንም ኖ እንደዛ አይደለም እያልን አንጋጋጥም። ቴንኪው በቃ አንተ እንዳልከው ይሁን። ነገር ግን አንተ እንዳልከው ሲሆን ደግሞ መሐመድን ሐሰተኛ ታደርግልናለህ፣ እንለጥፋለን። ኦኬ 14 ነው የሚለው 14 ክርስቲያን ስም ይመስለኛል። ምናል የማይሰማኝ ምንድን ነው ያልከው? አብዲ ረሻድ አብዲ ረሻድ ያወቀ አይመስለኝም። አይ ቲንክ ያ አብዲ ረሻድ ሚትላር ጋሚትን እንዳትሰማ። ኦራይት ፓራፍሬዝ አድርጎ ቶፒኩን ቢኒ አለ ቢኒ በልበረች ፓራፍሬዝ አድርጎት ቃልና ቆስ እንትና ጓ ቅድም ሲያወራ ነበረ የሆነ ከቀናት ጋር በተገናኘ ማለት ነው። ኳልኩሌት ሲያደርግ አርብ ይቀድማል ከሰኞ ጀምሮ ተቆጥሮ፣ ወይ ደግሞ የመጀመሪያው ቀን መቼ ነው ሲባል እሁድ ይላል። ዘን ከእሁድ ጀምሮ ሲቆጠር ክርስቲያኖች ይቀድማሉ። ከሰኞ ጀምሮ ለማድረግ ይሞክራል። አህድ ወይም ደግሞ እሁድ የሚባለው የመጀመሪያ ቀን ተብሎ የሚነገርላት ያ ስለሆነ ወደኋላ ቢቆጥረውም ቅዳሜን ዘሎ አይሄዳት፣ ወደፊት ቢሄደውም ክርስቲያኖች ሊቀድሙ ሆነና ነፍሱ ሲጨነቅ ነበረ። እና ኮመንት ላይ እንደዚህ ሲሉ ነበረ፣
አስቀድሞ የመጣው እኮ አረብ ነው ከፍጥረት አንጻር ማለት ነው። እዛች ላይ አንድ ጥያቄ ነበረችኝ ጊዜ የሚባለው ጋር በተገናኘ መመለስ የሚችል ሰው ካለ ታይትል ሺፍት እንዳናረግን መመለስ የሚችል ሰው ካለ በእስልምና ጊዜ ይሄ ሰኞ ማክሰኞ እንደዚህ እየተባለ መቼ ላይ ነው የጀመረው? እሁድ ላይ ነው የጀመረው ወይስ ደግሞ ከዛ በፊት ጊዜ አለ? ፍጥረት ሰማይና ምድር ከተፈጠረ በኋላ ነው ወይስ ደግሞ ከዛ በፊት ራሱ ጊዜ አለ የሚለው ራሱ ሌላ ጥያቄ ነው። ለማንኛውም ታይትላችን ላይ ስንቆም አስቀድሞ የነበሩ ህዝቦች አሉ። እነዛ ህዝቦች ምኖች ናቸው? አይሁዶችና ክርስቲያኖች ናቸው። እስልምና ሲባል መጽሐፍ አልተሰጠውም እስልምና፣ ምክንያቱም የለም እስልምና የሚባል እምነት የለም። እስልምና የሚባል ህዝብ የለም፣ እንደ ህዝብ ማለት ነው። መጽሐፍ አልሰጠውም። ቀን አክብሩም ተብሎ ደግሞ ሰንበት የሰንበተ ክርስቲያን ወይም እሁድ ማለት ነው፣ ወይም ሰንበተ አይሁድ አልሰጣቸው፣ ምክንያቱም የሉም። መጽሐፉም ህጉም አልሰጣቸውም ስለሌሉ ማለት ነው። ዛሬ ያየነው ቀላል ነጥብ እንዳይመስላችሁ። እስልምና ኤግዚስት እንደማያደርግ ወይም ኤግዚስት አድርጎ እንደማያውቅ ነው ያየነው። ትልቅ ነጥብ ነው። እዚህ ሀሳብ ላይ መሞገት ይችላለሁ የሚል ሰው ካለ ሚውት ከፍቶ አንድ ሰው ብቻ እፎይ ጋር መቀጠል ይችላል። አንድ ሰው ብቻ። አስራት ክርስቲያን አስራት ሐሰን ሁሴን ነው የሚለው ሶሪ ሐሰን ሶሪ አስራት እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ክርስቲያን ሙስሊም? አረ ክርስቲያን ነኝ። ምን እንታዘዝ? አስራት ሁሴን ነው የሚለው አባት ስም ብለህ? አባቴ ሙስሊም ነው። ኦኬ። ወደ ክርስትና መጣ ነው? አረ አይደለም፣ ሲጀመርም እኔ ክርስቲያን ነኝ። ኦኬ። እሺ ምን እንተባበራው? ተሳስተህ ገብተህ ነው? አባትህን ለምንድን ነው ወደ ክርስትና ላመጣኸው? እሱ አሁን በህይወት የለም። ሶሪ። ወንድሞች ምናምን ክርስቲያን ናቸው? ያው በአባቴ በኩል ያሉት ሙስሊም ናቸው። በእናቴ በኩል ደግሞ እኔ ብቻ ነኝ። እሺ እግዚአብሔር እርዳህ፣ በርታ። ጀባዱ በርታ ማለት ነው በኦሮምኛ። ጀባዱ በል እስኪ በላ። ጀባዱ ትከፍላለህ። አንድ ቋንቋ አስተምሬያለሁ። እሺ አብዲረሽድ ማሪና ሙቤ እንዴት ነሽ? ክርስቲያን እንኳን ደህና መጣሽ። ይሰማኝ ግን ድንገት ነው ያስገባችልኝ። መግባት ፈልጌ አይደለም። አይሰማኝ ማወቅ ሙቤ ይሰማል? ኖባዲ ቻሌንጅስ በፍጹም ያለ አካል እኛን ቻሌንጅ ሊያደርግ አይችልም። ነው ገቡ ማንም ቻሌንጅ አያደርገንም። በምን አወቅ? እሺ ማይከን አንሳው። አንስቻለሁ። በምን ላይ ቻሌንጅ ልታደርገን ነው የፈለግከው? ምን ቻሌንጅ ልታደርገን አሰብክ? አንተ ለምን ነው ከውሱ ጋር ጫለ ዘንድ ሁሱ ገና ሲል ማን ቅርቱን ያዘው ማለት ነው? ኔትወርክ ነው መሰለኝ። ሰማህ አይደል? ኔትወርኩ ራሱ ታዘበው። 3 ወር ያልቅሳችሁ አሁን እንደ አዲስ ገና ውሱ ትላላችሁ። ኧረ ተው በቃ ተውን። ኧረ ተውን። ራሳችን እንችላለን። ሰምተው ለቅሶ ያልደረሱ ናቸው እነዚህ እንኳን ይመስሉኛል። ያልሰሙ ናቸው። ጀናዛቸውን ለ3 ወራት ቲክቶኩን አግማምተውት በየየ በለቅሶ ሙዲን ሰላም ነው። ደህና
አለን። ለምንድን ነው ክርስቲያን ያልሆንከው? እኔ በአላህ ስለሚያምን አላህ ስለምታምን ነው ክርስቲያን ያልሆንከው? ታዲያ አላህ እኮ ክርስቲያኖችና አይሁዶች ትክክለኛ ቀዳሚ ነበሩ ይላል። እንዴት ታየዋለህ እሱን? በአላህ የምታምን ከሆነ አይሁድና ክርስቲያኖች ትክክለኛ አማኝ እንደሆኑ አድርጎ አስቀምጧል። እንዴት ታየዋለህ? በአላህ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝ እንደሆኑ አስቀምጧል። እንዴት ታየዋለህ? ምን በአላህ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝም እንደሆኑ አስቀምጧል። ኦኬ። አይ ቲንክ ጥያቄ አለህ? እሺ እኔ ደክሞኛል በቃ መሰለኝ፣ ወይንም እየተሰማው አይደለም። ያንተ እኮ በደንብ ነው የሚሰማው። ቶፒኩ አሪፍ ቶፒክ ነው፣ ግን ሙስሊሞች ግራ ገብቷቸዋል። እየገባቸው አይደለም። የተከፈተውን ሀዲስም ቁርአንም ክፍል አይተው ታያውቁም መሰለኝ። የተነገራቸውን ብቻ ነው የሚቀበሉት። ምን ላይ ኡስታዞቻችሁ የሚሉትን ነው የምትሰሙት ወይንስ ነብያችሁ የሚለውን ነው የምትሰሙት? ነው ፖይንቱ። ነብያችሁ ምን ብለዋል? ከእስልምና የመጣው የመጨረሻው ሃይማኖት ነው፣ ከአይሁድና ከክርስትና የመጨረሻው ሃይማኖት ነው። ዊችዝ መሐመድ እስልምና የጀመረው በእኔ ነው ብሎ ሊትራሊ ተናግረዋል። እናንተ ደግሞ አይ ነበረ ትላላችሁ። መጽሐፉ ተበርዞ ነው እንጂ ነበረ ትላላችሁ። ስለዚህ ከመጽሐፉ መበረዝ ጋር ከመድረሳችን በፊት እስኪ እስልምና የጀመረው በመሐመድ መሆኑን ትቀበላላችሁ ወይ ነው? ከማስረጃ ከፈለግ ክፍት እናሳይሃለን። እንደዛ አይጻፍም። ቢያንስ አማርኛ እንኳን ተማሪ ሴት ነች እንደዛ ብላ የምትሳደበው ታባ ብለሽ ከዛ መጨረሻ ላይ ዳና የጨመርሽባት እህታችን ቢያንስ ፊደል ተማሪ እንደዛ እንኳን ብሎ አይሳደብም። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ለዛውም ቺክነች በጌቲ ለዛውም ቺክነች። ረተይ ረተይ ተይ ተይ። እፎይ እንዴት ነው? ሰላም ነው? ሶሪ ድምፅ ሲደርበኝ አስወጣውና ተመልሰ ግባ። ምንድን አልቻሉትም? የዛሬውን ቶፒክ ማለት ነው። ሰሞኑን ምንም አልቻሉትም። ማን ነው የሚዘፍነው? የሆነ ቀን እንደዚህ ይህንን ድምፅ ሰምቼ ማይክ ላጠፋ ማለት ነው ፈለግኩ አጣሁ። ማን ነው እሱ እንትን ያለው ምናምን ብዬ ማለት ነው። ገስት ላይ ቁጭ የተከፈተ መስሎኝ ገስት ልዘጋ ብፈልግ አጣሁኝ። ለካ ጊፍት ነው። መስጠቱ እኮ በደንብ እንዲታይለን ነው። ሙድሳ ሲይዘው ማለት ነው። ሰጪው እንደሰጠ እኮ እንዲታወቅለን ነው። ድምፅ የሌለው ነገር እኮ ቢሰጥ አይታይማ። ያው እንደዚህ ብዬ ሰጥቻለሁ ብሎ ከምስክር ሁጅ ሊቆምብኝ ነው። ለድመት ወተት ብቻውን እንደማይሰጠው ውሃ አብሮ እንደሚሰጣት ከዳተኛ ነው ድመት። አልሰጡኝም ትላለች። ስለዚህ ውሃ ምስክር ይሆንባታል እንደሚባለው ይኸው እኔ መስጠቴ ምስክርነት ድምፅ አለ። አም ጀስት ኪዲንግ። አብዲር መዲና ጥያቄ ያለሽ? እንደዛ እንዳይሆን ነው። ጥያቄ እንቀበል። ቶፒኩን ፓራፍሬዝ እናድርገው ወይስ ጥያቄ እንቀበል? ቀጥል። ብዙም አልቆይም።
እንደ መጨረሻ ማስረጃውን ከፍተ እናሳያቸው ነው። ትልቁ እረፍት ሰሞኑን ብዙም ቢዚ ነበርኩኝ እና የግድ ነው እየገባሁ ያለሁት። እንግዲህ ቁርአኑን ተመልክተናል። አይሁድና ኢድሪስ ሚውት አድርግ፣ ቀጥላ። ኢድሪስ ከክለብ ነው። እሺ እንግዲህ ቅድም ቁርአኑን ከፍተን አይተናል። ቁርአኑ ላይ ቅዳሜና እሁድን ሰንበትን የሰሩትን ዝንጀሮ አድርጓቸዋል አላህ። እነዛን ደግሞ እዚህ በሀዲስ ሲናገር መሐመድ ምን ብሎ ተናገረ? ልብ በሉ በደንብ ይዩት። ቡኻሪ ላይ ያለ ሀዲስ ነው። ሙስሊሞች ይኸው በአረብኛው፣ በእንግሊዝኛው፣ በአማርኛው በፈለጋችሁት ቋንቋ ማምጣት እንችላለን። ምን አለ? እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም አለ። እኛ ሙስሊሞችን ያለው የመጣ ነው በመጨረሻ ቢሆንም ሁቺስ በመሐመድ ዘመን እስልምና ከነበረ እኛ የመጣ ነው በመጨረሻ ነው ሊል አይችልም። መሐመድ በኖረበት ዘመን ይሄ በሚናገርበት ሰዓት ላይ እስልምና ነበረ ካሉ አትሊስት ማለት ነው ሰው አልነበረም ነው የሚያስይዘው። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም በቂያማ ቀን ግን ተቀዳሚ ነን። በቂያማ ቀን ደግሞ ቀድመን እንነሳለን። ለምንድን ነው ቀድሞ የሚነሱት? የመጨረሻ የመጡት እነሱ ስለሆኑ ፊት እንሆናለን አለ። ስለዚህ እናንተ ከየት አምጥታችሁ ነው እስልምና ከመሐመድ በፊት ነበረ የምትሉን? እስልምና እንዳልነበረ በግልጽ መሐመድ እኔ እስልምናን ጀመርኩኝ እያለ ነው። በቂያማ ቀን እንነሳለን አለ። ከዛስ ደግሞ ምን ብሎ ይናገራል? በቂያማ ቀን ካለ በኋላ ተቀዳሚ ነን ምንም እንኳን አለ ቅዱሳን መጽሐፍት ከእነርሱ ቀድመው የተሰጡ ቢሆንም ቅዱሳን መጽሐፍትም ለእነሱ ቀድመው የተሰጡ ቢሆንም ካለ በኋላ ደግሞ ለእነርሱ በግዴታነት እንዲያከብሯት የተሰጣቸው ዕለት ይህቺ ነበረች። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሕረት መሰረት ጁምአን አርብን ማለት ነው የሳምንቱ ምን አደረገው? ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። አሁንም ልብ በሉ እዚች ጋር አይሁዶቹ ቅዱስ ቀን የአይሁዶቹን ቅዱስ ቀን ተከታዩ ቅዳሜ ነው አለ። አርብ ስለነበረ ከአርብ ወደፊት ነው የሄደው፣ ቅዳሜ ነው አለ የአይሁዶቹ ቅዱስ ቀን። የክርስቲያኖቹ ደግሞ እሁድ ነው አለ። እነዚህ ሰዎች ሙስሊም ከነበሩ ራሱ ስማቸውን ራሱ በዚህ እኮ አይጠራውም ነበር ጋይስ፣ አይሁድ ክርስቲያን እያለ አሌስ እነዚህ ሰዎች ሙስሊም ናቸው ብሎ ካላመኑ በስተቀር ሙስሊሞች አይሁድና ክርስቲያኖች በመሐመድ ዘመን የነበሩትም አሁንም ያሉትም በፊትም የነበሩትም አይሁድ ክርስቲያን የሚባሉት አንድ ናቸው። ስለዚህ እነዛን ነው ሙስሊም የምትሉን? እኛን ሙስሊም ናችሁ እያላችሁን ነው ወይንስ እስልምና በመሐመድ ነው የጀመረው? ይህንን መመለስ ይህንን ማስታረቅ የሚችል ሙስሊም አለ? እስካሁን ድረስ ይኸው ከቅድም ጀምሮ እፎይ ቻሌንጅ እያደረገ ነው። አንድ እኔ ነኝ ያለ ኡስታዝ ገብቶ ቻሌንጅ ሊያደርግ አልቻለም። ቻሌንጅ የሚያደርግ ኡስታዝ የለም፣ ከብዷቸዋል። ግን ሲተርቷቸው እስልምና በቃ በነቢዩ ጊዜ የነበረ እስልምና በአደም ጊዜ የነበረ ተብሎ ይሰከሳል። ይሄ ሮንግ ነው። መጽሐፋችሁ ነው የሚለው፣ እኛ አይደለን የምንለው። ሞዴ አሁን ይሰማል? አስራት ቅድም እያወራ ወጣ። አንተ ነው ምን ነበር? ምን እያወራህ ነበረ ነው? ወጣ ኦኬ። ጥያቄውን ሰምተዋል ሙዲን? ጥያቄውን ሰምተሃል ወይ? እሺ፣ ጥያቄ አላችሁ? አዎ። ኦኬ። እሺ፣ ጥያቄውም ይሄ ጥያቄ አንድ ማይም እንዴት ስለ እውቀት ሊማር ይችላል ብዬ ጠይቃለሁ። እኔ ጥያቄ አንድ መሀይም እንዴት ስለ እውቀት ሊማር ይችላል ስትል፣ አሁን ለምሳሌ እንዳንተ አይነቱ በግ ምን አይነት ትምህርት ያስፈልገዋል? ኦኬ፣ መሐመድን መስዬ ነው ሳሂህ አልቡኻሪ 1913 መሀይም እኔም ተከታዮችም ናቸው ስላለ እንዳንተ አይነቱ መሀይም ደንቆሮ በግ ማለት ነው እንጂ አሁን ለምሳሌ ከመሐመድ ጋር ተመሳሰልኩ ማለት ነው። አንተ ምን አይነት ከመሐመድ ጋር ተመሳሰልኩ ማለት ነው። ከመሐመድ ጋር ተመሳሰልኩ ማለት ነው። እስኪ ይሄ መጽሐፍ አንብበውና ከዛ በኋላ እፎይ መሀይም ብትለው ደስ ይለኛል። ይሄ መጽሐፍ አንብበው ይሄ የምሁር ነው ወይስ የመሀይም ልጅ? የዶንቃይ ልጅ እኮ ነው አንተ። እስኪ ይሄንን አንብብልኝ።
እንትኑን አንብበው ከአልካሪ 1913 ነው አንክፈተው። እሺ ደንቆሮ ማይም አላህ ነው የገባው። አትፍረዱበት። ቁርአንን እየቀራ ነው። ሱረቱ በቀራ ቁጥር 18ን እየቀራ ነው። ጺማን ፍየል አርደ ልብ ላይ ነው ወይንስ ያ ቁርአኑን የበላችሁ ፍየል መሰልኩህ ስታየኝ? አንተ ራስህ እንትን ጺማም ኮርቤሳ ነው የሚመስለው። አላህ ጺም የለውም። አላህ ጺም አልባ ነው። ጺም ደግሞ ካለ ሱና ነው። በእስልምና ጺም ማሳደግ ጺም አልባ ፍሪዛም ነው። አላህ መጀመሪያ አሪን ጥረገው ሀቂቅ ላይ ናፍል ጠርግልሃለሁ ና ትልስልኛለህ። የአንተ አፍ እኔ ካካማያ ነው። ምክንያቱም አብዳውድ 67 ላይ አናሳይ 326 ላይ ሱናን እናሳይ 327 ላይ ሰገራይ የተጸዳዳንበትን በሱ ውዱ እንድታደርግ እንድትመጠመጠው ነብይ ፈቅዷል። እዚህ ጋር ደግሞ ነብይ እኛ ደንቆሮች መሀይሞች ነን ብሎ ያለው ነብይህ ነው ያደለው። ያው እንደምታዩ የአራን ሊትሬት ኔሽን ብሎ የተናገረው እኛ ኋላ ቀር ወይንም ያልተማርን ህዝቦች ነን ያለው መሐመድ ነው። ለምን ታደሳለህ? ጥያቄ ጠይቅ ነው የተባለው። ባለጌ ነብይን ታመሳስለኛለህ እንዴ? በዚህ አጋጣሚ ግን እኔ ራሴ አንድ የምሁር ሀዲስ ባነበላችሁ ደስ ይለኛል። ፈገግ ለማለት እንግዲህ ተዘጋጁ። መሐመድ ምን ያህል ምሁር እንደሆነ ስፔሻሊ ግን ፈገግታ ብቻ ሳይሆን የተማራችሁ ሰዎች አይኖ እንዳላችሁ አውቃለሁ። ዩቱብ ላይም አላችሁ ሳይንቲስቶች፣ ዶክተሮች፣ የተማራችሁ ሰዎች አላችሁ። ሪሊ ግን ይህንን ታምኑበታላችሁ? ትምህርት ስትማሩስ ይህንን አሁን መከፍትላችሁን ሀዲስ ፈተና ላይ መጥቶባችሁ ቢሆን ነብያችሁን ነው የምትመርጡት ወይስ ሪያሊቲውን ነው የምትመርጡት? አይ ትክክለኛው ሞልተ ካለፍክ ነብይ ሐሰተኛ ነው ብለህ እንደሞላ ነው የምቆጥረው። ምን አለ መሐመድ ስለ ክረምትና በጋ መፈጠር ሲናገር በሳሂህ አልቡኻሪ 332 ላይ ቅጽ 1 ላይ ምን አለ? ሐዲሱ የተላለፈው ከአቡ ሁሬራ ነው። አቡ ሁሬራ እንዳስተላለፉት ነብዩ እንዲህ ብለዋል፣ ሙቀት ሲበረታ ሰላት አትስገዱ አለ። በሙቀት በሚበረታበት ሰዓት የሙቀት መጠን መበርታት የጀሃነም ትውከት ነው አለ። ሊትራል ጀሃነም ስታስታውክ ነው ሙቀት የሚበረታው አለ። ከዛስ ቀጥሎ የጀሃነም እሳት ለጌታዋ አቤቱታ አቀረበች። ጀሃነም ሲኦል ማለት ነው። ለፈጣሪ አቤቱታ አቀረበች። ምን ብላ? ከፊል አካሌን ከፊሉን እየበላው ነው የሚል አቤቱታ አቀረበች። 2 ጊዜ እንድትተነፍስ አላህ ፈቀደላት አለ። አንዱን ስትል ያ በጋ ነው አለ መሐመድ ብላ ደግሞ ወደ ውስጥ ስስብ ደግሞ እሱ ክረምት ነው። በዚህ ከፍተኛ ሙቀት የሚስተዋልበት ቀን የጀሃነም መተንፈሻ ዕለት ነው። በክረምት ደግሞ ከፍተኛ ቅዝቅዝ የተሰማበት ዕለት ወደ ውስጥ የምትተነፍስበት ዕለት ነው አለ። ሪሊ ክረምትና በጋ የተፈጠረው ከእንደዚህ ነው ብላችሁ ታምናላችሁ ሙስሊሞች? ከዚህ በላይ መሀይብ አለ? መጽሐፋችሁ ነው፣ እኛ አይደለንም ያልን። ይኸው ለማሜ ይቻላል፣ ማይቻል የለም። ሲጀመር ሀዲሱ ግጭት ነው፣ ከቁርአን ጋር ይጋጫል። የሀዲስ ሲጀመር ገሃነም ገና አልተለኮሰችም፣ እየነደደችም አይደለችም፣ ተቃጠለች የሚለው ተረተረ ነው። ገና በሰዎች እና እንትን ነው የሚያቃጣጥላት ገና። ፕላስም ደግሞ አልተለኮሰችም የሚል የቁርአን ክፍል አለ። ኤኒዌይስ ብቻ ወደ ቶፒኩ እንመለስና ወገኖች፣ እንደ ሀዲስ ውስጥ ግን ቦስ አረብ ሀገሮች በሙቀት ይቃጠላሉ እና መሐመድ እዚሁ እያለ የገሃነም እሳት አቃጥሎታል ማለት ነው። እዚሁ በህይወት እያለ እና ኦቨሮል ምንድነው እሱ የዛሬ ቶፒካችን እንደሰማችሁት እና ይሄን ይመስላል ቶፒካችን። ቶፒካችን ላይ ምንም ሊገቡ የቻለ ሰው የለም። ከመጣ ቀጥል ቦስ። አንደኛውን ሸኛት በብሎክ ሸኔት ይበቃናል ነው ወይንስ ይበቃናል? ይህንን በልባችሁ ያሳድራል ነው? ጥያቄ ያላችሁ ሱልጣን ሱልጣን ይሰማል? ሱልጣን
ሱልጣን አይሰማም? የአንተ ይሰማል። ኦኬ እንደዛ ከሆነ ጥያቄ ያላችሁ እሺ፣ የላችሁ ዱብ ዱብ ትላላችሁ ማለት ነው። ይብቃ ለዛሬ። መልካም አዳር። እንግዲህ እናመሰግናለን። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ መልካም አዳር። የነገ ሰው ይበለን። ቻው። እፎይ ወንድሜ ተኛ አተኛም ወይ? አንተ ወንድሜ አተኛም ወይ? ተኛ ተኛ ብያለሁ። ተኛ ይበቃሃል ብያለሁ። ይበቃሃል። ፍየል ይላል አሁንም ከስር ቁርአኗን የበላዋት ሸምድጄው ሲያይን ጊዜ ቁርአኑን የበላው መሐመድ ስትሞት ቁርአኑን የበላችሁን ፍየል መሰልኩት መሰለኝ። ይሄ ፍየሏ ካልሆነማ እንዲህ ሊሸመድደው አይችልም። ይሄ ፂሙ ሲታይ ፍየሉን ይመስላል። ስለዚህ ቁርአኗን የበላችሁ ፍየል የተባለው ለእፎይ ትንቢት ሊሆን ይችላል። እውነት ነው፣ ሊሆን ይችላል። ይህ እፎይ ቤት ነው። ትገባላችሁ፣ እንደ ጌሾ ተወቅጣችሁ የምትወጡበት ነው። እንደ ዱቄት ተፈይተ ትበተናታለህ እንጂ እዚህ ቤት ገብተህ ነጥብ አታስጥልም። እዚህ ቤት ገብተህ ፖለቲካ ማሰራ። ምክንያቱም እፎይ ቤት ነው ይሄ። ያበጠ ጎማን እናስተነፍሳለን። ቤቱ እዚህ የእፎይ ቤት ነው። 3 ዓመት ቆያል። 3 ዓመት ሙሉ ይሄ ቤት ላይ ሃትሪክ የተሰራበት ነው። 1 ዓመት አይደለም ያልናችሁ፣ 3 ዓመት ሙሉ ሃትሪክ የተሰራበት ቤት ነው። ይቀጥላል፣ እንቀጥላለን፣ ይቀጥላል እና ጥሩ ነው ወገኖቼ። ሰሞኑን ትንሽ እየደከመኝ ነው፣ ቢዚ የመሆን ጉዳይ ምናምን እና ለዛሬ ይብቃን። ለማደሩ ትዳር አይደለም አይደል? እኔ ለምሳሌ ሚስት አለች። ከሚስቴ ጋር ግንኙነት ሳረግ የተጠቀምኩባት ነው እንዴ? አይደለም። መጠቀም የሚባለው ከሚስቴ ውጭ ሌላ ሰው ጋር ሄጄ ሴት ጋር በገንዘብ ስከ ተጠቀምቢያታለሁ። በገንዘብ ነው የገዛሁት። መጠቀም አይነት ይሄ ነው ልብ የሚያረሰርሰው፣ ይሄ ነው ልብ የሚያሞቀው። በገንዘብ የሄደ ሴት ከሴት ጋር ተኛ የሚል ገንዘብን ከፍለ ዋናው ገንዘብ ስጣት እንጂ ዝሙት አይደለም የሚል ሰው እንዲያው ልብ ይፈውሳል የሚለው ማጠቃለው በጣም ስለገረመኝ ነው። የመጨረሻው ዲያቆን ዳዊትን አንድ ነገር ስጠይቅ ነበረ። እኛ አንረሳም፣ ምንድን ነው አንረሳም፣ በጭንቅላታችን ይዛለን፣ መሐመድም አይረሳም የሚል ነገር ተነስቷል። ያ ውሸት ነው። ጭራሽ እንደው የሚያስረሳው ራሱ አላህ ነው። ይኸው ሰሂህ ቡኻሪ ላይ 5039 ለምን ይላል? ኖሬትድ አብደላ እንደዘገበው ይላል the prophet said እንዲህ አለ መሐመድ why does any one of the people say ለምንድነው ሰዎች ሁሉ I have forgotten such and such verse of the Quran የቁርአንን አንቀጽ ረሳ ይሉኛል። ይሄን ቁርአን ረስቷል መሐመድ ይሉኛል አለ። ከዛ ምን አለ ራሱ ሲመልስ መሐመድ እንዲሁ አላህ ይስጠው ምን አለ? he in fact is caused by Allah to forget ይላል። አላህ ራሱ ነው የሚያስረሳው። ሳላ መሐመድ አይረሳም አለ። መሐመድ ደግሞ መተዶ ምን ራሱ ባለቤቱ ነብዩ ሰዎች ይከሱኛል ይሄንን ሱራ ረሳ እያሉ እኔ ምን ላርግ? የሚያስረሳኝ ራሱ አላህ ነው አለ። ስለዚህ እየተጋጨ ነው ማለት ነው። አንድ ያስረሳዋል፣ አንድ ያስታውሰዋል። እኔ ደግሞ አይረሳም፣ ደግሞ መሐመድ ደግሞ ነው አላህ ነው የሚያስረሳኝ ይላል። ስለዚህ ይሄ በጣም ሳላህ ከመሐመድ ጋር ራሱ የተጋጨበት ነው። የመጨረሻው ዲያቆን ዳዊትን ሚስጠይቅ ነበረ። ይሄን ማንጻፈው አይታወቅም እያለ ሞክስ ያደርግ ነበረ። ኦኬ በጣም ጥሩ። ቁርአን እንዲህ ይላል። ቁርአን ምን ይላል? ሱረቱ የሱፍ 12 ላይ ምን ይላል? Indeed we have sent down as an Arabic Quran so that you may understand ይላል። ከሰማይ አረብኛ ቋንቋ ቁርአን አወርደናል ይላል። ቁርአን የወረደው በምንድን ነው? በአረብኛ። አለቀ። በአረብኛ አወረድን አለ አላህ አይደለ? ስለዚህ ቁርአን አረብኛ ነው ማለት ነው። ሌላ ቃላት የለውም፣
ሌላ ፊደል የለውም፣ አረብኛ ነው ፊደሉ ማለት ነው። ይኸው ሱራ 43 ላይ ኢንዲድ ዊ ሃቭ ሜድ ኢት አን አረቢክ ቁርአን ነው የሚለው። አረብኛ ቁርአን አደረግነው ሁላችሁም እንድትረዱ ይላል። ቁርአኑ ስትገቡ ግን ይህን ሁሉ የሌላ ሀገር ቋንቋ ዝርፊያት ያላችሁ። ለምሳሌ ይኸው ሱራ 18:107 ላይ ሱራ 23:11 ላይ ከፐርዥያ ወይም ከግሪክ ከአረማይክ የተወሰደ የተሰረቀ ቃል አለ። ፍርዳውስ የሚለው ማለት ነው። እዚህ ጋር ፍርዳውስን በሉት። የተሰረቀውን ከማን ነው? ከግሪክ ከአረማይክ። ስለዚህ ይህን ቃል ማን የጻፈው? አላህ ነው። ቁርአን ተጠብቋል፣ በአረብኛ ነው የወረደው፣ ምንም የለበትም ካለ ይሄን ማን የጨመረው? የግሪክና የአረማይክን ቋንቋ ማን የዘረፈው? ራሱ አላህ ዘርፎን የጻፈው? ምንድን ነው ያደረገው? እሺ ይኸው እዚህ ጋር ደግሞ ለምሳሌ ሌላ ከምን የተሰረቀ? ከሂብሮ የተሰረቀ ከአይሁድ የተሰረቀ ለምሳሌ ሱራ 3:3 ላይ ምን የሚል ተውራት የሚለው ወይም ቶራ የሚለው ማለት ነው። ከማን የተሰረቀ ነው? ከሂብሩ ከዕብራይን የተሰረቀ ነው። ለምሳሌ ሄል ሲኦል ጀሃነም የሚለው ማለት ነው። ይኸው ጀሄናውም ከሚለው የዕብራውያን ቃል የተሰረቀ ነው። ስለዚህ እነዚህ ወደ 100 ምናምን የሚያክሉ የግዕዝ ቃልም ሳይቀር ማለት ነው። መሐመድ ነው የጻፈው? ሰሃባዎች ናቸው የጻፉት እነዚህን? ወይስ አላህ ራሱ ነው የጻፈው? አላህ ከጨመረበት አላህ ራሱ አሸ ማለት ነው። ምን ብሎ አረብኛ ነው የጻፍኩት ብሎ ነበር። አላህ አረብኛ ጽፌ ኖረኩ ብሎ ነበር። ይህን ሁሉ ቃላት ይህን ሁሉ ዝርፊያ የየሀገሩን ቋንቋ ዝርፊያ ቁርአን ላይ ማን ጨመረው? ወይ በሰው ተጽፏል ማለት ነው። ሰው ጨምሮበታል፣ ሰው ጽፎበታል ማለት ነው። ቅድም ግን ምን ሲለን ነበር? ሳላ ማንም ያልነካው ራሱ ከሰማይ የወረደው ራሱ አላህ የሰጠን ነው ሲል ነበረ። አላህ ደግሞ በአረብኛ ሰጧችኋል። መልሶ ደግሞ እዛው ላይ ወደ 100 ምናምን የሚያክሉ የተለያየ ሀገር ቋንቋዎች ተሰርቆ ተጠቅሞ እናያለን እዚህ ላይ ማለት ነው። ብዙ ነገር የተዋሸበት ነው የተረዳሁት። ብዙ ነገር ማሳየት ይችል ነበረ። እናመሰግናለሁ። የልብ ሐኪም የሆነው ግን ቁርአን አይደለም። እኔ ቁርአን ሳነብ ልቤ ታክሞ አያውቅም። ባት ከመፈለግ ውጭ ምንም ያተረፍኩት ነገር የለም። የአላህ ባት ይገለጣል። ባቱ ሲገለጥ ደግሞ ጭራሽ አናቅህም፣ ታቁኛላችሁ። እንዴት እናውቅህ? ባት ሲገለጥ እንደዚህ ያሉ ልብ ያርፋል የሚባል ነገር የለም። አማኙ እንኳን ወደ ሰማይ ሄዶ በመጨረሻው ሰው ልቡ አያርፍም። ልቡ የማያርፍበት ምክንያቱ ምንድን ነው? አላህ ሲገለጥ እኔ አላህ ነኝ ሲል አያውቁትም። እና ልቡ ያረፈ አማኝ ነው አላቅም የሚለው አምላኩን እኔ አምላክ አላህ ነኝ ሲለው አይደለም ከአንተ በአላህ እጠበቃለሁ የሚለው አላህን እያየ በአላህ እጠበቃለሁ እያለ ይሄ ልቡ ያረፈ ሰው ነው። እና ቁርአን ለዘላለም ሕይወት የሚሆን መጽሐፍም አይደለም፣ የልብ ማረፊያ አይደለም። ማነው ሳላም ቁርአኑን ዲፌንድ ማድረግ የከበደው ለዛ ነው። እግዚአብሔር ይስጥልኝ፣ ያመሰግናለሁ። ጨርሻለሁ። እሺ እብን ሐኪም ሰላም ብያለሁ። ዲያቆን እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን። ሁላችሁንም ሰላም ብያለሁ። ዲያቆን ዳዊትም ቃልዎት ያሰማልን። በጣም ደስ የሚል እንደው ትዕግስትንና እንደው ማቹሪቲ ምንድን ነው የሚባለው በአማርኛ? ብስለትን ያየንበት ውይይት ነው። በተቻለ መጠን የተገነዘብኩትንና የተረዳሁትን ነገር ለማስቀመጥ እሞክራለሁ። የመጀመሪያው እንደው የመጀመሪያ ውይይቱን ስሰማ ይሄ ማስታወቂያውን ሳይ ትንሽ ውስጤ የነበረው ሀሳብ እንደው ደስ ያለኝ የነበረው ሳላህ ይሄን ያህል የዲያቆን ዳዊትን የትምህርትም ይሁን ነገሮች የሚያዩበትን መንገድ ስለምናይ ያላቸው ብስለትም እውቀትም የትምህርት ሌቭልም ስለምናቅ ሳላህ መጀመሪያ ሊወያይ ነው ሲባል ይሄ ልጅ በቃ ማንበብ ጀመረ ማለት ነው ወይ የሆነ ሪፈር ማድረግ ጀምሯል፣ በቃ እየበሰለ ነው ማለት ነው የሚል ተስፋ። ምንም ሙስሊም ቢሆኑ መቼም ያው ያሳዝኑናል እና እንደዚህ አይነት ስሜት ተሰምቶኝ ደስ ብሎ ነበረ። እውነቱን ለመናገር እርግጠኛ ነኝ ከውስጥ ያለው ሜሴጅ ስትላላኩ ኢንቫይት ሲያደርግ ሂ ዋዝ አክቲንግ በጣም በቃ ጥሩ ነገር እንደሚኖር መማማሪያ ዳትስ ዴር ዌይ ኦፍ ዲፕሎማሲ
መሐመድ ያስተማራቸው ለሙስሊሞች ይህንን ከታፍ ስላደረኩ ኤግዛክትሊ ዲያቆንዬ እያለኝ ማለት ነው። እንትን መጽሐፍ እንደ ጻፍ ካላወቅኩም ነበር። አሁን መጽሐፍ አልጻፍክም አስተምርሃለሁ ብሎኛል አይደለ? ላይቭ ላይ በውስጥ መስመር ግን እንደው ይችን መጽሐፍ ያንተን መጽሐፍ ባገኝ ቪዲዮ እየላከልኝ ይህንን ቪዲዮ ሪሼር ስላደረግኩ በጣም አመሰግንሃለሁ ምናምን እያለ ነበር ያወራኝ እና ቤቱን ዘግቶ ግን ምን አለ? ሶሪ ደ ዩ ኦፍ እና ይሄ ዲቤት እስከሚደርስ ድረስ እንቅልፍ እምቢ አለኝ አለ። በውጭ ማለት ነው። እኔ ጋር ግን በጣም ለስላሳ ሆኖ እንትን ሆኖ ይመጣልና በኢንታየር ፕሮፋይል የሳላ በውሸት ውስጥ የተመሰረተ ነው ከላይ እስከታች ማለት ነው። እንቅልፍ እምቢ አለኝ አለ። እውነትም ከዚህ በኋላ አይተኛም። ባይ ዘ ዌይ ናይትሜር ነው መሆንበት። ይህንን ቃል አሁን መድገም እፈልጋለሁ። በየሳምንቱ መጽሐፉን እየገባው ያለውን ጉድ አሳያለሁ። ያ ቃሌ ነው። ባይ ዘ ዌይ I'm just getting warmed up ብያቸዋለሁ። just ነካ ነው ያደረኩት እንጂ ምን ያክል ውሸት ምን ያክል እንደሚያጭበረብር እናያለን። ይቅርታ እንትን ስላልክ ነው እምነት ህዝ ብሎኝ ነው። ጥሩ ነው ያነሳኸው። እኛ እስልምና ላይ ያለን በደንብ ይገባናል ባህሪያቸው። ዲስ አንድ ጊዜ አንዱን ሰውዬ ለመግደል ማን ነው የሚገድልልኝ አለ መሐመድ ሷሃባዎቹንና አንደኛው ሰውዬ እኔ ገድለዋለሁ ብሎ ተነሳ። አንድ ነገር ግን ፍቀድልኝ አለው። እሱ ምንድን ነው ሲለው እንደዋሸው አታልዬ የሚሆን በምንም መንገድ ዋሽቼ እንድገድለው ፍቀድልኝ ሲል ፈቅጄልሃለሁ አለው። ተፈቅዶልሃል አለ። ሄደና ገደለው። ቅዱስ ውሸት የሚሉት አለ። አዝሎንጋስ ሌላውን ቤኒፊት እናረጋለን በውሸት ብለው እስካሰቡ ድረስ ይዋሻሉ፣ ያስመሰላሉ። ባይዘ የእስከ እስልምና የተማረው ከቁርአን የተማረው ከመሐመድ የተማረው ነው። ይሄ የመገዳደር ምዕራፍ የማታለል ምዕራፍ እየተባለ ተምሮ መጥቶ መጨረሻ እንግዲህ ፖይንቷ ላይ እስኪደርስ ድረስ ከዛ በቃ ተሳድቤ they know your character ዲሰንት እንደሆንክ ያውቃሉ። በእውቀት ደረጃ በምን አይነት ወይ ሎጂክ ስትሮንግሊ እንደምትሰራ አንዱን ከመረጃ ከሌላው ጋር እንዴት እንደምታገናኝ ያውቃሉ። ማድረግ የፈለገው ምንድነው? በቃ ተሳድቤ እንደዚህ አድርጌ አዋረጀው በወጣ ነው። ዳትስ ዘ ጎል ባይ ዘ ዌይ። ይሄ የኛ ሀገር በጣም ይሄ እንደው ይቅርታ አድርጉልኝና ተራ መንደር የምንላቸው አይነት ሰዎች አሉ አይደል? ነገር ላይ ስድድብ ላይ የሚያተኩሩ እንደዚህ አይነት ሰዎች አንድ ጥሩ የሚባለው ሰው ጋር ይሄዱና እንዲያርጌ አዋረድኩት ይላሉ። ተሳድበው መጥተው ማለት ነው። እዩ ተመልክቱ፣ አዋረድኩት ይላሉ። እውነት የተዋረደው ማን ነው? ተሳዳቢው ነው ወይስ ተሰድቦ ዝም ብሎ ተረጋግቶ ንቆ የሚያልፈው ነው? በዚህ ሜንታሊቲ ውስጥ ያሉ ናቸው የቲክቶክ ኡስታዞች ማለት ነው። የዋሃብያ ኡስታዞች ኢን ጀነራል። አንደኛው እሱ ነው። ተስፋ ነበረኝ እንደው ሲመጣ ግን ሳየው ያው ኢትስ ኦል ዘ ሴም እንደውም ብሶበታል። አቦ እየተባለ በጀቱ ምኑም በቃ አሙቆት ጨራሽ ልጁ ሄዷል ላይመለስ አይ ቲንክ እና ኦልሬዲ የሞተ ሰው ነው ብዬ ነው ማምነው። የሞተ ልጅ ነው። ሌላኛው የኦዲየንስ ግሩፕ ላይ ዲያቆን ዳዊት ኦዲየንስ ግሩፕህን አስበህ ስትመጣ ጥሩ እውቀት እንሰጣችኋለን ብለህ ነው። ቢኮዝ ዳትስ ዋት ዩ ቶክ እርግጠኛ ነኝ ስታወሩ እንደዛ ነው ያወራችሁት። ሂዝ ኦዲየንስ ታርጌት ምንም ያልተማሩ እንደተለመደው የሚያጨበጭቡለት ኡስታዝ እንትኖች ሙስሊሞች አሉ ከታች። ሳላ ምንም የሆነች እንደው ይቅርታ አድርጉልኝ ፋርት ቢያደርግ ሳላ ፋርት አረገ ብለው የእጅ ምልክት ይሄ የጡንቻ ምናምን አድርገው ወይ ምን ትዝ አስባልከ የመሰለ ባለፈው እኮ ክርስቶስ እኔ መንገድና እውነት ህይወትም ነኝ ብሏል። አላህ እንዲህ ብሏል ሲባል እኮ እውነት የፍጡራን መጠሪያ ነው። አላህ እውነት አይደለም ያለ ሰው እኮ ነው። እና እንዲህ ሲል ራሱ ከስር ማሻአላህ ተባረከላህ ይላሉና አስታወስኩት። ያ ቢፈሳ ራሱ እንደዚህ ይላሉ። ይቅርታ ፎር ዘ ወርድ ባይ ዘ ዌይ ብዙ ወንድሞች በውስጥ መስመር ይቅርብ ፖለቲካው ብዙ ነው ሲሉ ኦኬ እገባለሁ ብዬ ላይክ there's low hanging fruits by the way ስለ ቁርአን ብዙ ነገር ማለት እችላለሁ። ላይክ ሰዎችን ግደል ይላል፣ ስለ ሴቶች ነገር ጽፏል ይላል ምናምን እንደዚህ አይነት ነገሮች I can raise it's so easy ግን እና
በት ህሊናዬ ስኮለርሽፑ የሚለውን ነገር በደንብ ላይክ አይ ዋንት ቱ ቢ ዲፔንደብል ማለት ነው። በጣም ኬርፉሊ ነው እያንዳንድ ቃሉን እንትን የምለው that's why እሱን ግን ሳይ like it's so I've never በህይወቴ እንደዚህ ነገር አይቼ አላውቅም how much somebody lies like it's shocking. I mean for the record ብዙዎቻችሁ ከታላቁም ጋር አውርተናል ከያሬዱም ጋር አውርተናል እዛ ሳይዱን አታውቀውም ብለው ነበር እና ይሄን ያክል ሰው ሲዋሽ ህሊናው እንዴት በቃ እንትን አይለውም ማለት ነው። Do you know what I mean? Like just pure lie በዚህ ሌቭል I don't know እንግዲህ ግን ይፈቀዳል እንዳላችሁት I guess that's ሰላም እንዴት ናችሁ ዲያቆን? ሰላም እንዴት አርዲ? እግዚአብሔር ይመስገን ጥሩ ውይይት አድርገናል። ሶሪ እብነ ጨረሰ ነበረ እብነ ጨረሳል ሶሪ ከቷፍ አድርጌ ነው በጣም ይቅርታ ኦልሞስት መጀመሪያ ነው ማሟሟቄ ነው ልክ እንዳንተ just warming up ግን አረዲ ቅደመኝ ችግር የለውም አረዲ if you want ኖ መጨረስ ያልጨረስከው ካለማ ፕሊዝ ጎ አሄድ በመሃል አልገባም። እሺ thank you so much እሺ so ኦዲየንስ ግሩፑን አስቦ የመጣው አለ ሶ ለዛ ግሩፕ የሚሆነው የስድብ ጋጋታን ያው አወርዶልናል እንዴት ማናናቅ እንደሚቻል እንዴት ሞክ ሳያደርጉ በአቲቲዩድ እንዴት ሞክ እንደሚደረግ አቲቲዩድ ባይዜ አቲቲዩድ በጣም ትልቅ ነገር ነው። አንድን ሰው ከፊት ፊቱ የሚባል አባባል አለ አይደል በአገራችን ሶ ስንቀርብ ባህሪ ምን አይነት ባህሪ እንዳለው በደንብ ያው እስልምናውን ሰብኮናል ምን አይነት እስልምና አድቮኬት የሚያደርገውን ባህሪ መሐመድ ለተከታዮቹ የሚያሳየውን ያስተማረውን የባህሪ ትምህርት በደንብ አሳይቶናል። that's fine ከህፃናት ምን ጠብቀው ስለሆነ ምንም ፊል አናረግም we just feel sorry እናዝንላቸዋለንና ይሄኛውን ግን እንደ ኩራት ይዘው እንደ ባንዲራ የሚያንጠለጥሉ ተከታዮችን ስናይ ያሳዝናል ያማል። ለነዚህ ነው ክርስቶስ ለነዚህም ሞቷልና በዚህ ሌቭል ራሳቸውን ጨፍነው ሽልማት ይሰጠናል ብለው የሚያስቡ ሙስሊሞችን ማየት አሳዛኝ ነው። ልለፍ ለማንኛውም ሌላኛው መጽሐፉ ላይ እንምጣ። ሁለት በጣም ኮር ፖይንትስ ማንሳት ፈልጋለሁኝ። አይ ቲንክ ስሙን ዘነጋውት የልጁ መጽሐፍ ጻፍኩት ያለው ላይ ማለት ነውና አንድ ነገር በእስልምና ኡስታዞች ደረጃ መጽሐፍ በጣም ቀላል ነገር ሆኗል። በነገራችን ላይ ስኩል አሳይመንት መስራት የሚችል ልጅ መጽሐፍ እንደሚችል ያስባሉ። ሶ እነዚህ ልጆች መጽሐፉን ከሌ ጻፈ ለመባል ነው እንጂ የሚጽፉት ትክክለኛ መጽሐፍ የሚያስፈልገውን ፕሮሰስ አስበው ሄደውበት አይደለም። ሲጽፉም አንድ መጽሐፍ ሲያወጡ እከሌ ጻፈ ለመባል ልክ እንደ ሰነፍ ተማሪ ስኩል አሳይመንት ከከሌ ኮፒ ከከሌ እድሜ ለኤአይ ዘመን ኤአይ ደግሞ አብዛኛውን ይጨርሰዋል ሶ በቃ ለፐብሊሽ ለማድረግ ሬዲ ይሆናል ነው የነሱ አስተሳሰብ። ፐብሊሽ የሚደረግም አይደለም የሚጽፉት ባይዘ በቃ ለገበያ ይወጣል የሆነ ብር ይሰበሰብበታል no one knows that's not credible። አንድ ሰው ዝም ብሎ የህይወት ማስታወሻ ተነስቶ እንደሚጽፈው ይጽፋሉ መጽሐፍ ጻፉ ተብሎ አበሻን ያታሉበታል ማለት ነውና በተለይ እነሱን ተከታዮች ሶ መጽሐፉ ላይ ስንመጣ ያ መጽሐፍ ኮንሰንትሬት ያደረገው የሚያነሳው ሐሳብ መጽሐፍ ቅዱስ ተበርዟል የሚለውን ነው። ሶ መጽሐፍ ቅዱስ ተበርዟል ብሎ ዲቤት ላይ ሲቀርብ ዲቤቱ ከሚፈጀው 1 ሰዓት በላይ ምናልባትም ለመኮረጅ ስለሆነ የራሱ የጻፈውንም ማንበብም ማስተውስም ሲከብደው አይተናል። ለመኮረጅ ስለሆነ እንደ 2 ወር ቢፈጅበት ለመኮረጅ 2 ወር የፈጀበትን እኔ ይሄንን ይቅርታ አድርጉልኝ 2 ዓመት የፈጀ መጽሐፍ 3 ዓመት የሚል ክሬዲት መስጠት አልችልም። ይህ ነው አይታችሁታል። የጻፈውን እንኳን አያውቀውም። ሶ 2 ወር ቢፈጅበት ለዚች ኩረጃ ለዚች አሳይመንት ጽሁፍ 2 ወር የፈጀበትን ያ ሁሉ ገበያ ያራገበበትን መጽሐፍ ቅዱስ ተበረዘ ብሎ ግራውንድ አድርጎ መሬት አድርጎ እንደ ቤዝ እንደ መሰረት ይዞ የመጣውን ነገር ባንዴ ናደበት ማለት ነው። ዲያቆን ዳዊት ያደረገው ነገር that's it ሙሉ ለሙሉ ዲቤቱ ላይ ይዞም ሊቀርብ የሚገባው የነበረው አጠቃላይ ሐሳብ
ይይዛል ተብሎ የሚታሰበው መጽሐፍ ዜሮ ሆነ። which is it's all plagiarized በኩረጃ ዝም ብሎ አንብቦ ከዚች እንደው ጥሩ አይነት እንትን እንደው ፓራፍሬዝም ማድረግ እኮ አንድ ነገር ነው። ባይ ዘ ወይ ፖይንቱን እንደው የጮህብኝ ፖይንት የመጨረሻን ፖይንት ሜክ ማድረግም አልቻልኩም እንጂ ፕሌጀራይዝ ማድረጉ ብቻ አይደለም። አንድ ፔጅ ወረድ ብለን ስናየው ያ ሁሉ ቁጥር ፕሌጀራይዝ ያደረገው ያ ሜን አርቲክል ምን ይላል? ይሄ ግን ቁጥሮች ታማኝነት የላቸውም የሚል አርቲክል ነው። ፕሌጀራይዝ ማድረጉ እኮ ብቻ አይደለም፣ ግን ፕሌጀራይዝ አድርጎ አንድ ፔጅ ወረድ ብሎ ምን ይላል? ይሄ ሁሉ ቁጥሮች ግን ታማኝነት የላቸውም ይላል። ያችን ፖይንት እንዳልሰራ ጮሆ አልቅሶ በቃ እንትን አደረገ ማለት ነው። ፍልበሰር አደረገ። ግን እንዳልከው አትሊስት ሰው ግን ፕሌጀራይዝ አደረገ የሚለውን ነገር ይዘዋል። the main point ግን ወደ ሜክ ኢቭን ፕሌጀራይዝ ካደረክ በኋላ ህድጋጉን ፕሌጀራይዝ ካደረክ በኋላ አንድ ፔጅ ወረድ ብለህ ብታነበው እነዚህ ቁጥሮች በሙሉ ታማኝነት የላቸውም የሚል አርቲክል ነው። ከዛ ነው የሰረቀው። ፕሌጀራይዝ አድርጓል፣ ዋሽቷም እየዋሸም ነው። እና በጣም ከዚህ በፊት እኮ እዚህ ላይ ብቻ ሳይሆን ትሪኒቲ ከኒቂያ ጉባኤ በፊት የለም የሚለውን አንድ ጄክ የሚባል ፈረንጅ ካዘጋጀው ፓወርፖይንት ላይ ኢቭን አሁን እኔ ዲያቆን ሙሉና እየሰራው ፓወርፖይንት ካለ ባክግራውንዱን ቢያንስ እኔ መቀየር አለብኝ አይደለ? ወርዱን ልውሰደው ችግር የለውም፣ ሪሰርቹን ልውሰደው ችግር የለውም። ግን አንተ ሰማያዊ ባክግራውንድ ከተጠቀምክ እኔም ሰማያዊ ባክግራውንድ ተጠቅሜ ከመጣው ምንድነው የምሆነው? እመቤቴን ሰማያዊ ባክግራውንድ ተጠቅመው ጄክ ያዘጋጀውን ከኒቂያ በፊት ስላሴ የለም የሚለውን ፓወርፖይንት በኤግዛክት ሴም ባክግራውንድ ተጠቅመው ይዘውት መጡና 6 ወር ነው የፈጀብን ለአራት ሰርተነዋል ማለት ጉግል ላይ እንኳን ለፓወርፖይንቱ ሰርች ብታደርግ እኮ ታገኘዋለህ። ማለት this much delusional and this much dishonest የሆነ ሰው አሁን መጽሐፉንም ኮፒ አድርጎ ይመጣል ይባል ምንም የሚገርም ነገር የለውም። እንደው ይሄንን አሁን የምናነሳው ለምንድን ነው? የመጽሐፉን ነገር በጣም መቼም አይምሮ ያላቸው ሙስሊሞች ይረዱታል። ርዕሱን በፍጹም የሳተ አይደለም። ምክንያቱም መጽሐፍ ቅዱስ እንደተበረዘ ሰፊ የሆነ የራሱን መልከታና የቁጠራ ልበለው ኦር የተኮረጁ ሐሳቦችን የደረደረበት ነው። ይሄ ሰውዬ ከዚህ ውጪ ከዚህ የተለየ ሐሳብ የማንሳት እድሉ በጣም ዝቅተኛ ነው። በነገራችን ላይ መጽሐፉ ላይ ካለው ውጪ ማለት ነው። ያን መጽሐፍ ሙሉ ለሙሉ ዜሮ ሆነ። ደስ የሚለው ቀደም ዲያቆን ዳዊት ያልከው ያን ሁሉ ኮርጆ ግን ይሄ ሁሉ ተቀባይነት እንደሌለው ወይም ታማኝነት ሊኖረው እንደማይችል ግን ያቺን ፓርት አልፏታል። ቁጥሩ ላይ ማለት ነው። ቁጥሮቹ ታማኝነት ከሌላቸው የሰነፍ ኩረጃ ነው። አንብቦ ራሱ አይደለም የሚኮረጀው ማለት ነው። መጽሐፉን ጨርሶት አይደለም። የሆነች ፖይንትን ከቻት ጂፒቲ ላይ ያገኘ እዚህ መጽሐፍ ላይ ያለ የሚል ያቺን ገጽ እየወሰደ ጸጥ ብሎ አስቀመጣት አይነት ነው እኔ የሚታየኝ ማለት ነው። አንድ ይሄ ነው። ሌላኛው ኮሜንት ላይ አንዳንድ መሀይም ሙስሊሞች የጻፉትን አይቼ እሱ ላይም ሀሳብ ማስቀመጥ እፈልጋለሁ ሾርትሊ። ውይይቱ እኮ መጽሐፍ ቅዱስ ከእሱ መጽሐፍ ጋር ሆነ አይነት ጨዋታ እነሱ ልከውለት ነው። በነገር ላይ እዛ ላይ መጨረሻ ላይ ያነሳው ራሱ በውስጥ እንደዚህ በል ተብሎ ለፖለቲካ መስሪያ እንዲህ ብለህ አስተዋውቅ ተብሎ ነው የሚላክለት። ከዛ እሱ ደግሞ ያንን ተቀብሎ እንደዚህ አይነት ህፃንነትም ትክክል አይደለም፣ እንደው ኮሜንት ተሰምቶ ሁሉ አይተገበርም። እና ይሄ ማለት ምን ማለት ነው የሚለው ላይ እስቲ እንምጣ። መጽሐፍ ቅዱስ በእነሱ ዘቡር አይደለም። መጽሐፍ ቅዱስ በእነሱ ኢንጅል አይደለም። መጽሐፍ ቅዱስ በእነሱ ተውራት አይደለም። የነሱን መጽሐፍ ከአንድ ተራ ያውም ኮርጆ ቁጭ ሰነፍ ተማሪ ጋር ማወዳደር ኢዛት ራይት? አላህ አወረደው ብለው ካመኑ እንዴት ነው የአላህን መጽሐፍ ከአንድ እንደ ወጠጤ መጽሐፍ ጋር ያውም መጽሐፍ ለማለት የሚከብድ ኖት ብለው ይሻላል ከአንድ ኖት ጋር የሚያወዳድሩት ለምንድን ነው? በቁርአናቸውስ ላይ በእናንተም በተወረደው በእኛም በተወረደው አመንን በሉ አልተባሉም ወይ?
በዚህ እመኑ አልተባሉም ወይ? ቀጥለን የምናነሳቸው ሀሳቦች አሉ ከሐዲስም ከቁርአንም አንጻር ማለት ነው። ምናልባት ታላቁዬ መቀጠል ከፈለክ ኦን ዲስ ዋን ዩ ካን ጎ ኦን እንዳልይዛችሁ ብዬ ነው ሀሳቤን እያረዘምኩኝ። አይ አረ ችግር የለውም። እንትን ሱረቱል ሂጅር ላይ አዎ አይ እኛም መውጣት ስላለብን ሱረቱል ሂጅር ላይ ያነሳው ሀሳብ ነበረ ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነንዘልና አልዚክራ ወኢነ ለሁ ለሐፊዙን የሚለው እዚህ ላይ ያወረድነው ዚክሩን ነው የሚለው። ይሄው ዚክር ነው ያወረደው ነው የሚለው። ዚክር ደግሞ እንደ ቁርአን አነጋገር መጽሐፍ ቅዱስ ነው እንጂ ቁርአን አይደለም። ኢነ ነህኑ ነንዘልና አልዚክራ ወኢነ ለሁ ለሐፊዙን በቃ ቀጥታ ይሄው ዚክሩ ነው ወረደ የሚለው። እዚህ ጋር ግን ምን የሚል የሐሰት ትርጉም ጨምረውበታል? ቁርአን የሚል የሐሰት ትርጉም ጨምረውበታል ማለት ነው። እዚህ ጋር መልእክተኞች የሚል የለም፣ መልእክተኞች የሚል ተጨምሮበታል። እዚህ ጋር ማስተባበል የሚል የለም፣ ማስተባበል የሚል ተጨምሮበታል። እንደጠፉ ይጠፋሉ የሚል የለም በቁርአኑ እዚህ ጋር ተጨምሮበታል። ስለዚህ አሁን ምንድነው እዚህ ሁሉ የምትመለከቱት? አይ ግሪኩ ላይ የሌለ አማርኛው ላይ ካለ መጽሐፉ ተበርዟል ማለት ነው። ዴርፎር ያንተም መጽሐፍ ተበርዟል ማለት ነው። ምክንያቱም አረብኛው ላይ የሌለ ቀጥታ አማርኛው ላይ ይሄው አስቀምጠዋል ማለት ነው። አረብኛው ላይ የሌለ ነገር እዚህ ጋር አስቀምጠሃል ማለት ነው። ሁለተኛ ሱረቱል ሂጅር አያ 9 ላይ ዚክር የተባለው ተውራትና ኢንጂል ነው። ቁርአን ውስጥ ማለት ነው ዚክር ተብሎ ተነግሮ አያውቅም። ቁርአን ውስጥ ዚክር ተብሎ ተነግሮ አያውቅም። ዚክሩ ባይብል ነው። ስለዚህ እኛ እዚህ ጋር አላህ ቃል እየገባ ያለው እንደውም ዚክሩን እንደሚጠብቀው ነው which means መጽሐፍ ቅዱስን እንደሚጠብቀው ማለት ነው እንጂ ቁርአን እጠብቀዋለሁ ያለበት አንድም ቦታ የለም። ጭራሹኑ ማለት ነው ጭራሹኑ እና የሆነ የውሸቱ አይነትና መጠንም እንደው በጣም ከባድ ነው። ታላቁዬ አሁን ለመሐመድ በጅብሪል አማካኝነት ተላከ የተባለው እንደው በሰሚ የደረሰው ቃል ይበልጣል ወይስ አላህ ራሱ በእጁ የጻፈው ይበልጣል? ቶራት ሚንስ 10ቱ ትእዛዛት የተካተቱበት ነው። ያንን ደግሞ ብለው የሚያምኑት ቀጥታ በአላህ ተጻፈ ብለው ነው። ለሱ አላህ በራሱ እጅ ለቀረጸው ማስተማመኛ አልሰጠም። በሰሚ ለመሐመድ ለላከው ግን ማስተማመኛ ሰጥቷል የሚል ሪዲክለስነስ ነው አሁን እያየን ያለ ነውና ያ definitely thank you for the Quran word there and ስቀጥል ቁርአን ተበርዟል ወይ ስንል በትክክል ተበርዟል። ሲጀመር ራሱ መቼ ንጹህ ሆነና ነው ተበርዟል የምንለው? አንደኛው ጥያቄ ይሄ ነው። ተበርዟል እኛ ስንል በነገራችን ላይ ከመጀመሪያው ሶርስ እየተበረዘ መጥቷል የሚለውን ፕሩቭ እያደረግን እንጂ ከመጀመሪያው ንጹህ አይደለም። ከመጀመሪያ ሲጀመር የፈጣሪ ቃል አይደለም። ኢትስ ነቲንግ ላይክ የፈጣሪ ቃል አይደለም፣ የእግዚአብሔር ቃል አይደለም። ያንን ካስቀመጥን በኋላ ግን ከዛስ ከመጀመሪያው መሐመድ ወይ አላህ ከላከው ቃል ተበርዟል ወይ ስንል አዎ ተበርዟል። እንዴት ነው የተበረዘው? የመጀመሪያው በራጅ መሐመድ ነው ራሱ። believe it or not ሙስሊምስ you have to notice ሙስሊሞች ይሄን ማወቅ አለባችሁ። የቁርአን የመጀመሪያው በራጅ ያው ላኪው ራሱ በራጅ አይሆንም ብለን ስለምናስብ የመጀመሪያው የቁርአን በራጅ መሐመድ ነው። እንዴት ነው አብሮጌሽን ነስክ የሚለውን ነገር እኮ ማንሳት ይኖርብናል አይደል? እንዴት ነው አንድ ቃል ከተጻፈ በኋላ ቆይቶ እንደገና ይሄንን ቃል ትቼዋለሁ በዚህኛው ቃል ተክቼዋለሁ። ደግሞ በጣም የሚያስቀው እነዚህ ቃላት ሁሉ ተጻፉ የሚባሉት ደግሞ ያልተፈጠሩ ናቸው። ከዓለም መፈጠር በፊት የነበረ የሚባል ቃል ነው። እዚህ ውስጥ ግን አላህ አስቡት ብቻውን ቁጭ ብሎ የሆነ ሰዓት ላይ ያልተጻፈ ያልተፈጠረ የሚባለው ቁርአን ላይ ሐሳቡን ሲቀያየር አስቡት። አሁን እንደዚህ እንደሆነ አውቄያለሁ፣ አሁን አቅማችሁን አውቄያለሁ፣ ስለዚህ 100 1000ን ያሸንፋል፣
10 ብዬ አሻሽዬላችኋለሁ ይላል። በዚህ ሌቭል አብሮጌሽን ወዘተ የሚለው ሀሳብ የመሐመድ መሆኑ ግልጽ ነው። ቅድም የተባለው በተለይ ወሳኝ እንዳለ ሆኖ ማርያ ቅብጥያ ጋር ተኝቶ እያለ ሄደ ለራሱ ሲል መጣና በቃ ቢፈልግ አላህ የተሻሉ ከዚህ እጥፍ የሆኑ ሚስቶችን ሊሰጠው ይችላል፣ አርፋችሁ ቁጭ በሉ የሚል አያ ወረደልኝ ብሎ መጣ ማለት ነው መሐመድ። የመጀመሪያው በራዥ ቁርአንን ራሱ መሐመድ ነው። ሲቀጥል ከዛስ በኋላ ማን ነው በራዡ ስንል ኦብቪየስሊ የምናገኘው እነ ኡትማንን ነው። ከዛ በፊት ኦፍኮርስ ጣቢትን ማንሳት ያስፈልጋል። ዛይድ ኢብን ጣቢት ማለት ነው። ዛይድ ኢብን ጣቢት ፈልግ አፈላለግ እንደው ቁርአንን የሚያውቁ የተማሩ ሰዎች እኮ በጦርነት አለቁ ተብሎ እኮ አፈላልጎ እኮ ነው የጻፈው፣ የተወሰነውን የሰበሰበው አይደል? ሰብስቦ የቻለውን ያክል ሰበሰበ። ፍየል የበላው ፍየል በላው። መጠባበቅ የተሰጣው የተባለው ቁርአን ፍየል በላው። መጠበቅ የተባለው ጠፍቷል አብዛኛው ተባለ። ደን ያ የተሰበሰበው ቁርአን እንግዲህ ዑመር ከዛ ሀፍሳ ጋር ተቀመጠ ማለት ነው። ከሀፍሳ በኋላ ራሱ ማን በራዥ መጣ ማለት ከዛይድ ኢብን ጣቢት በኋላ ኡትማን መጣ ማለት ነው። የመጀመሪያው እኔ ትልቁ ወሳኝ ምዕራፍ የሱ ነው ብዬ ነው የምወስደው። ኡትማን ነብይ ነው ወይ? ነብይ ካልሆነ እንዴት ነው ቁርአን ይሄ ነው ብሎ መወሰን የሚችለው? የተለያዩ ከነበሩ ቁርአኖች ልዩነት አግኝተዋል። በዚህ ምክንያት መገዳደል እንዳይኖር ሁሉ ፈርቷል። ምን ያህል ልዩነቶች ቢሆኑ እንደሆነ አስቡት። በዚህ ሌቭል ተንቀጥቅጦ ሊፈራ የቻለበት መለያየት ምን አይነት መለያየት ነው በቁርአኖች መካከል? በዚህ ሌቭል ፈርቶ ሁሉንም ቁርአን አቃጥሎ አንዱን ብቻ ያዘ ማለት ነው። የሀፍሳን ቁርአን ያዘ ተባለ። ይሄን ዲሳይድ ለማድረግ እዚህ ጋር መታሰብ ያለበት ወሳኝ ቁም ነገር ምንድን ነው? አንደኛው ከአራቱ ተማሩ ከተባሉት መሐመድ ራሱ ቁርአንን ከተማራችሁ ከነዚህ ተማሩ ብሎ የተናገረላቸው ነው። ቤቢንካ ወዘተ አሉ አራቱ አይደል? ከአራቱ እንኳን አይደለም ይሄ ቁርአን። እነዚህ የተባሉት ቁርአኖች እነዚህ ሰዎች አራቱ ሪኮመንድ የተደረጉት ሰዎች ቁርአን ራሱ ተቃጥሏል። ሁለተኛው እዚህ ጋር ማሰብ ያለብን ምንድን ነው? ሌሎቹን እንግዲህ ይሄን ሁሉ ሲያቃጥል የመለያየቱን የቁረይሹን ያዙ ወዘተ የሚለውን ሐሳብ ይዞ እንዲቀጥል ማን ነው ፈቃድ የሰጠው? ለኡትማን። ስለዚህ የመጀመሪያ የመበረዝም ይሄ ሙሉ ለሙሉ የመወሰን ስልጣን ለኡትማን ተሰጥቷል። ዳትስ ቶታሊ ሌላኛው መበረዝ ማለት ነው። መጽሐፍ ቅዱስ ተበርዟል የሚለው ላይ በአጭሩ 2 ፖይንቶች ብቻ አንስቻ በቃለሁ። የመጀመሪያው በሐዲስ ላይ ሳሂህ አልቡሃሪ ቁልጭ ብሎ የተቀመጠው፣ ሳሂህ ሙስሊም ላይ ቁልጭ ብሎ የተቀመጠው። ሳሂህ ሙስሊም 160 ኤን ማየት ትችላላችሁ። ዋራቃ በአላህ ፈቃድ አላህ ፈቅዶለት ወይም ደግሞ አላህ እንዲሆን ስለፈለገ ኢንጂልና ተውራትን መጻሕፍትን ኮፒ ያደርግ ይገለብጥ ነበር፣ ወደ አረብኛ ይተረጉም ነበር ተብሎ ተገልጿል። ግልጽ በሆነ ሁኔታ አይ ቲንክ ሰዎች ሲወርዱ ይታየኛል። አይ ዶንት ኖ ምን እንደሆነ አይ ዶንት ኖ። ሞዴሬተር ያላችሁ ሰዎች ሳዋቸው ኦር አይ ቲንክ ዲያቆን ዳዊት አሉ። ሰዎች ሲወርዱ ይታየኛል። ሜቢ ፕላትፎርሙ ከሆነ ብዬ ነው። በአጭሩ ወረቃ ይተረጉም ነበር ብሎ ያውም በአላህ ፈቃድ ብሎ አስቀምጦ መጽሐፍ ቅዱስን እንዳልተበረዘ ትክክለኛ መጽሐፍ እንደሆነ በራሳቸው መጽሐፍ ተጽፏል። ያንን ነው እየተጋጩ ያሉት። ቁርአናቸው ላይ ተቀምጧል። ይህን ኦልሶ ከዛም አልፈን ስንሄድ መሐመድ ራሱ ደግሞ ከአይሁድና ከክርስቲያኖች ይኮርጅ ነበር ተብሎ በግልጽ በሐዲሳቸው ላይ ተቀምጧል። እና ኮራጁ በራዡ እንግዲህ ብለን ከጀመርን በቁርአን ደረጃም ስናይ መሐመድ ኢብን ጣቢት፣ አሊ ኢብን ጣቢት ማለት ነው፣ ኡትማን እያለን እንሄዳለን። እንዲሁም ሌሎቹ ሷሃባዎች ከዛ በኋላ የመጡት የሀፍሳ ሰንሰለት የት እንደሄደ እንኳን አይታወቅም። አሁን የሀፍሳ ብቻ ቀረ ተብሎ ብዙ እንግዲህ ቂራቶች አሉ በግልጽ የምናውቃቸው። በመጽሐፍ ቅዱስ ደረጃ ስንሄድ ግን እንግዲህ የትኛውም ሰው አይምሮ ያለው ሰው በነገራችን ላይ ቼክ አድርጎ ራሱ ማረጋገጥ ይችላል። በዓለም ላይ ተአማኝነት ያለው
በብዙ ደረጃ ፍራግመንቶች የተገኙለት። ፍራግመንት ማለት በነገራችን ላይ ሙሉ መጽሐፍ ቅዱስን መያዝ አለበት ማለት አይደለም። ፍራግመንት ማረጋገጫ ነው። አሁን የያዝነው መጽሐፍ ቅዱስ የእውነት የመጀመሪያዎቹ ትክክለኞች እንደሆኑ ማረጋገጫ ነው። ለፍራግመንትና በቅርስ ጥናት የሚገኙትን ስታዩ ይሄ ትክክለኛው መጽሐፍ ቅዱስ የያዝነው መሆኑን ያረጋግጥላችኋል ማለት ነው። እና በዚህ ደረጃ ደግሞ በብዙ ሺህ አለው መጽሐፍ ቅዱስ፣ በብዙ ሺህ ቅጂዎች በተለያዩ ቋንቋዎች ሙሉ ለሙሉ የሚያስተማመን ትክክለኛው መጽሐፍ፣ ታማኝነት ያለው መጽሐፍ ብላችሁ ብትጠይቁ መጽሐፍ ቅዱስ ነው ያለው። ቼክ ብታደርጉ፣ ሪሰርች ብታደርጉ መጽሐፍ ቅዱስ ነው። ቁርአን ጋር ስትሄዱስ ሴም በቃ ቁርአን ትክክለኛ ነው እመን ነው እንጂ ማስረጃ የለውም። የሚለያየው ክርስቲያንና ሙስሊም የምንለያየው በነገራችን ላይ እዚህ ላይ ነው። እመን ነው በእስልምናው፣ ክርስትና ላይ ስትመጣ ግን ማስረጃ አለው። እና በጭፍንነት እመን ተብሎ የሚቀጥል ሰው ያው ጭንቅላቱንም ስለሸጠ ማስረጃ አያስፈልገውም። ይህንን መረዳት ያስፈልጋል ለማለት ነው። ቴንኪዩ ቃልዮት ያሰማልን በድጋሚ